በቴሌቪዥን የምናያቸው ተአምራቶች ፈውሶች የሚባሉ ጉዳዮች በሙሉ ውሸት ናቸው። ይሄን ላረገው ወጣት ስቅላትም ሞትም ከዛም በላይ ይገባል። ነጭ የለበሱ ረሃብተኞች ብዙ አሉ። ፈራጅ ፓስተር አላችሁ። ሂዱ የቀብር ስፍራ ያለበት ስፍራ ቦታ ላይ እስኪ ሂዱ። ስጋቸው ከአጥንታቸው ሳይለያይ እንዲህ የሚቆዩ ቅዱሳን ያሉበትን አስከሬን እስኪ አውጡና አሳዩ። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምናላችሁ በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራና በችግር በመከራ ውስጥ የሚገኙ ወገኖቻችን እግዚአብሔር ያስብልን። ዛሬ ርግወተ ሰማይ ነው። ጸሎት የሚከፈትበት የሚሰማበት ሰማይ በር የሚከፈትበት ነውና በተቻላችሁ አቅም ጸሎት ያደረጋችሁ ወይም ቪዲዮ ያያችሁ ሰዎች ጸሎት አድርጉ። እግዚአብሔር ይስማችሁ። የልባችሁን መሻት ከኃጢአት በቀር ሁሉ ነገር ይፈጽምላችሁ። ይሄ የኔ ምኞት ነው። ከዚህ ጋር አያይዤ ሌሎች መልእክቶችን ይዤላችሁ መጥቻለሁ። ሊቃነ ጳጳሳት በአርሲ ተገኝተዋል። ሐዘንተኞችን ሊጠይቁ ነው። ቤተ ክህነት ወይ ደግሞ ሀገረ ስብከቱን ሊጎበኙ ነው የሄዱት። ስለዚህም በተመለከተ የያዝኩላችሁን መረጃ አቀርብላችኋለሁ። አያይዤ የማቀርብላችሁ መረጃ ደግሞ ስቅላት ተፈረደበት። ስቅላት ተፈረደበት ነው ያልኳችሁ። ስቅላት የተፈረደበትን ሰው ነግራችኋለሁ፣ ማን እንደሆነ በምን ምክንያት እንደተፈረደበት። ኢትዮጵያ ውስጥ ነው። ሌላኛው ደግሞ የአርቲስቷ አወዛጋቢ ቪዲዮና የከንቲባው አዳነች አቤቤ ጉዳይን በተመለከተ አቀርብላችኋለሁ። አርቲስቷና ከንቲባው አዳነች አቤቤን የሚያገናኛቸው ነገር አለ። ጉዳዩ ምንድነው? መረጃውን ስትከታተሉ ትሰሙታላችሁ። ሌላኛው ደግሞ በጣም ያስደነገጠኝ ሌላኛው መረጃ ነው። ይሄ መረጃ ሀብታሙ ዓለሙ ለረጅም ጊዜ እኔ ፕሮቴስታንት ጴንጤ እምነት ተከታይ ነኝ፣ ነገር ግን በህይወቴ የተፈወሰ አንድም ሰው አላየሁም ሲል የጻፈውን ማስረጃ በመረጃ አቀርብላችኋለሁ። እንዴት አለ እሱ በምን አለ የሚለውን አሳያችኋለሁ። ሌላኛው ደግሞ እዩ ጩፋ ከሳሾቹን ከሷል። ከሳሾቹን የከሰሰው እዩ ጩፋን ይዤላችሁ መጥቻለሁ በማስረጃ ማለት ነው። አያይዤ ደግሞ የጠቅላይ ሚኒስትሩ ጉዳይ አነጋጋሪ ሆኗል። ዛሬም እንግዲህ ሰሞኑን ማህበራዊ ሚዲያ ላይ መነጋገር ሆኖ ነበር። አሁንም የጠቅላይ ሚኒስትሩ ጉዳይ አነጋጋሪ የሆነውን ጉዳይ ይዤላችሁ መጥቻለሁ። አያይዤ ደግሞ ማመጣላችሁ የኛውን ቤት ጉድ ነው። አስከሬን ያመልካሉ የተባለበትን ገዳም ጭምር ነው ማሳያችሁ። አስከሬን ያመልካሉ የተባለበትን ገዳም በቪዲዮ ነው ማሳያችሁ በማስረጃ አብራችሁን ሰሙታላችሁ። ሌላኛው ደግሞ ውሻ ቀላቢያውና ረብቷኛ ሴት አብረን የምናየው ይሆናል። ይህ የአርያ ሚዲያ ነው። መረጃዎችን ስለምትከታተሉ አመሰግናለሁ። አብራችሁን ስላላችሁ እያመሰግንኳችሁ ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። ከዛ በፊት ግን ይህን ቪዲዮ ከመከታተላችሁ በፊት ከመጀመራችን በፊት ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሼር ያላደረጋችሁ መረጃው ለብዙ ኢትዮጵያውያን እንዲደርስልኝ ሼር በማድረግ በኮመንትና ላይክ በመስጠት አብራችሁን እንድትሆኑ ጋብዛችኋለሁ። ከመሸጋገሪያ በኋላ እንገናኝ። አመሰግናለሁ። መግቢያዬን ላድርገው። ለአርሰናል ብላችሁ እንዲህ ከምትለፉ እውነት ልንገራችሁ፣ አርሴማን ደግፉ። ለአርሰናል ብላችሁ እንዲህ ከምትለፉ እውነት ነው የምላችሁ፣ አርሴማን ደግፉ። ይሄ ሕፃን የነገራችሁ ነገ የቤተ ክርስቲያን ቄስ፣ ነገ የቤተ ክርስቲያን ጳጳስ የሚሆኑ ልጆችን መስራት የኛ ኃላፊነት ነው አይደል? አንድ ሰው ባለፈው ሳልነገር የረሳሁት ነገር አርብ ሐሳቦቻችሁን ምላሽ የምሰጥበት ቀን ነው አይደል? ልጆቼን ለእውነተኛው የእግዚአብሔር አገልግሎት እያዘጋጀው ነው። የአብነት ትምህርትም መንፈሳዊ አገልግሎትም እንዲማሩና እንዲሰጡ በነፃ እንዲያገለግሉ እያስተማርኳቸው ነው። ዓለማዊ ትምህርትም ይማራሉ፣ መንፈሳዊ ማንነታቸውን እንዲያንጹ እያገዝኩ ነው ያለ አንዱ ላይ ሰምቻለሁና በጣም ነው ደስ ያለኝ። እንዲህ አይነት አባትና ወላጆች ስላሉ ነገ ቤተክርስቲያናችን ካህንም ዲያቆንም ጳጳስም አገልጋይም መሪጌታም አታጣም። እግዚአብሔር እንድንገለገልበት ለኛ ክብረ ክህነትን ሰጥቶ ለአባቶቻችን እኛ ምእመናን እንደ ኃጢአታችን እንደ በደላችን ንስሐ እየገባን ወደ እርሱ እንድንመለስ እድል የሰጠን ፈጣሪያችንን እግዚአብሔር እናመሰግነዋለን።
ይሄኛው ደግሞ ቀጣዩ ትውልድ ነውና ለቀጣዩ ትውልድ ደግሞ ስሩበት። ወላጅ ሆነው በኮመንት ሰጥተውኛል ምላሽና እኔ ልጆቼ እንዲያደረኩ ነው ብለዋል። አመሰግናለሁ። በዚህ አጋጣሚ ይሄን መረጃም ስላጋራችሁ ሌሎቻችሁም በርቱበትላችሁ። የአርሲ ሀገረ ስብከት ለረጅም ጊዜ ማህበራዊ ሚዲያ ላይ መነጋገሪያ ሆኖ ነበር። የአርሲ ሀገረ ስብከትን በተመለከተ ብፁዕ አቡነ ያሬድ ካሉበት ሰዓት ጀምሮ በተደጋጋሚ የአርሲ ኦርቶዶክሳውያን ግድያ ሲፈጸምባቸው ሲሞቱ በእርሻ ስፍራቸው በመኖሪያ ቤታቸው በማሳቸው ውስጥ ሆነው እየተገደሉ እየተጨፈጨፉ ቤተክርስቲያን ውስጥ ገብተው ቤተክርስቲያን ውስጥ ክርስትና ከሚነሳ ህፃን ልጅ ጀምሮ ከ40 ቀን ጀምሮ እስከ 76 ዓመት አዛውንት ድረስ ታፍነው ተወስደው ያሉበት ሲጠፉና ሲገደሉ ተደጋጋሚ እየሰማን ይሄን ታሪክ በሰማንበት ደጋግመን የጮህነው ምን ነበረ? ብፁዓን አባቶቻችን 5 ኪሎ ብቻችሁን ምን ትሰራላችሁ? የልጆቻችሁ ሀዘን የእናንተ ሀዘን አይደለም ወይ ብለን ስንናገር ብፁዕ አቡነ ያሬድ አሉ ነው የተባለው። እንግዲህ አሉ ነው የተባለው። እሳቸው ወጥተው እኔ አልኩ አላሉ። ኦርቶዶክሳውያን በመሆናቸው በምን እርግጠኛ ነኝ ብለዋል አሉ ነው የተባለው። የነገርኳቸው ታስታውሱ ከነበር ያን ሰሞን መነጋገሪያ የነበረ አጀንዳ ነው። የተለያዩ ማህበራዊ ሚዲያዎች ይህንን መነጋገሪያ አድርገው ሐሳቡን ሲያነሱት ነበር። እኛም የሀገረ ስብከቱ ሊቀ ጳጳስ ለምን ዝም አሉ ብዬ ተናግሬ ነበር። እንደውም ዝም ማለታቸው ይሄ ከበዛ ሊቀ ጳጳሱ ታፍነዋል ወይ ብዬ ጠይቄም ጭምር ነበር። እንዳይናገሩ ያደረጋቸው ነገር ምንድነው ብዬም ጭምር ማለት ነው። አሁን ከቅርብ ጊዜ ወዲህ የቅዱስ ሲኖዶስ ርክበ ካህናት ጉባኤ በፊት ብፁዕ አቡነ ኤልሳ ከጅጅጋ ሀገረ ስብከት ወደ አርሲ ሀገረ ስብከት እንደሚዘዋወሩ ከአንድ ወር በፊት ቀደም ብለን ፍንጩን ነገርናቸው። መረጃዎቹ ከዛው ከቤተ ክህነት ሰዎች ነው የሚወጣው። ጉዳዩ የዛ አካባቢ ተወላጅ ስለሆኑ የአካባቢው ማህበረሰብ ላይ እሳቸው ሄደው እንዲሾሙ ተፈልጎ ነው የሚሉ አጀንዳዎች ነበር ሲራገቡ የነበሩት። እሱን አጀንዳ ነገርናችሁ። ቅዱስ ሲኖዶስ ብፁዕ አቡነ ኤልሳን መደባቸው። የታማው ሆነ ማለት ነው። እሳቸው ይሾማሉ ተብሎ ታምቶ ነበር፣ ሆነ። ያው ከጀርባ የሚነሳው ጉዳይ እውነት ይሁን ውሸት ይሁን እንግዲህ እነሱ ያውቃሉ፣ እኛም እዚህ ውስጥ አንገባ። ከተሾሙ በኋላ ጉዳያችን ምንድነው? እነዛን ሀዘን የገባቸውን ኦርቶዶክሳውያን መጽናናት አባት እንዲያገኙ ማድረግ ነው። ስለዚህ በዚህ በኩል ተስፋ ጠብቀን ነበር። እሳቸው በሄዱ በሁለተኛ ቀን የክልሉን የመንግስት መዋቅር የሚመሩ አካላትን በካባ ሲሸልሙ ጋቢ ሲያለብሱ አየን። በቀናቶች ልዩነት 20 ሰው፣ 19 ሰው፣ 3 ሰው፣ 4 ሰው፣ 30 ሰው ተገደለ። ምንድነው ልዩነቱ? ማለት ሊቀ ጳጳስ ሲመደብ ምንድነው ልዩነቱ? ምንድነው እየተሰራ ያለው ስንል ህንፃ ምርቃት ምናምን እያየን ታዝበን ዝም ብለን ልክ አሁን ርክበ ካህናት ከቀረበ በኋላ ቅዱስ ሲኖዶስ ጉባኤ ከቀረበ በኋላ ብፁዕ አቡነ ያሬድ ወደ ጅጅጋ ተመደቡ። እሳቸው ወደዚህ አርሲ ሲመደቡ ብፁዕ አቡነ ያሬድ ጅጅጋን አልቀበልም ወይ ደግሞ ከጉባኤው በኋላ ደብዳቤ አስገብተው ሌላ ሰው ይምራው እኔ አልችልም ያሉበትን ምክንያት ገልጸው የደብዳቤውን ዝርዝር እነሱ ያውቁታል። ገልጸው ተመልሰው ማን የተመደቡት? ብፁዕ አቡነ ኤልሳ ጅጅጋንም አርሲንም እንዲመሩ። አሁን ይሄ ደብዳቤ ከተረቀቀ ከጸደቀ ደብዳቤው ከተላከ መረጃው ከተረጋገጠ በኋላ ትላንትና አንድ ፕሮግራም ሰርችላችኋለሁ። እሁድን በወዳጅነት ነው አንድነት ፓርክ አራዳ ፓርክ ይሁን እዚሁ የተለያዩ ሃይማኖት ተቋማት ጋር ጸሎት በጋራ ሲያደርጉ ይዋዎች የለንበትም ብለዋል። የይዋ ነው ይዋ ቃላቱ ነው የይዋ ወይ እንደዚህ አይነት ስም ያለው እዛ ላይ አንስቼ ሊቃነ ጳጳሳት ተገኝታችኋል ከማያምኑ ጋር ጸሎት ይቻላል ወይ ብዬ አንድ ፕሮግራም ሰርቼላ ነበር። በቤተ ክርስቲያን ጸሎቱን ይልበልጥ ከምምን ጋር በእናሰፋው ቆንጆ ነበር ብያችሁ ነበር። ዛሬ ማስተያየት ይሰጣሉ። ዛሬ የምሰጠው አስተያየት ደግሞ ሊቃነ ጳጳሳቱ አርሲ ሀገረ ስብከት ተገኝተዋል። ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሳዊሮስ ጨምሮ እንግዲህ ከብፁዕ ቅዱስ አቡነ ማትያስ ቀጥሎ ያሉት አባቶች መሪ አባቶች እነሱ ናቸው። ከነሱ ቀጥሎ ሌሎች ሊቃነ ጳጳሳት ከ6 በላይ ሊቃነ ጳጳሳት በተገኙበት አርሲ ሀገረ ስብከት ለስራ ጉብኝት ሄደዋል። ያው እንደምታዩት አቀባበል ሲደረግላቸው አባ ብፁዕ ቀቦሙ አባ ብፁዕ ቀቦሙ በስምከ ወበኃይልከ ቀቦሙ
ብፁዕ አቡነ ጎርጎርዮስ ብፁዕ አቡነ ገብርኤል ጭምር በተገኙበት አርሲ ሀገረ ስብከት ተገኝተዋል። የአርሲ ማህበራዊ ገጽ ወይ ደግሞ የክልሉ የሀገረ ስብከቱ የፌስቡክ ገጽ በብፁዕ አቡነ ሳዊሮስ መንበር ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሚመራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አበው ሊቃነ ጳጳሳት በአርሲ ሀገረ ስብከት የአገልግሎት ስራ ጉብኝት አደረጉ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ሀገረ ስብከት አበው ሊቃነ ጳጳሳት ደማቅ የአቀባበል ፕሮግራም ተደረገላቸው። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔዓለም የገዳም የበላይ ኃላፊ ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የማህበራትን ምዝገባና ክትትልና ቁጥጥር መምሪያ የራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤልሳ የአርሲና የሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤጲፋኒዮስ፣ ብፁዕ አቡነ ኤፍሬም የቡርኖ በደሌና ቄለም ወለጋ አህጉረ ስብከት ሊቀ ጳጳስና ሌሎችም የጠቅላይ ቤተ ክህነት ልዑካን በጋራ ተገኝተው በአርሲ ሀገረ ስብከት ጉብኝት አድርገዋል የሚል ዜና ተነበበ። አርሲ የሐዘንተኛ ቤተሰቦች ይጠብቋቸዋል። ያቺ በገጀራ ተከትክታ የተረፈችው ልጅ ትጠብቃቸዋለች። ያ አንድ እግሩ የተቆረጠው ሕፃን ይጠብቃቸዋል። እኛ የ80 ዓመት አዛውንት ሰውነታቸው ተቆርጦ የተረፉት አባት ይጠብቋቸዋል። እግራቸው ደቆ በዊልቸርና በምን ለመሄድ የሚጠብቁ አባት ይጠብቋቸዋልና ሀገረ ስብከቱን የምንጎበኘው አንድ ጊዜ ምዕመኖቻችን ልናጽናና ልንባርክ ቦታውንም ልንጎበኝ ስለምንሄድ እንደው ስትሄዱ የሄዳችሁበትም ካልተመለሳችሁ ሐዘንተኞችን አይታችሁ ብትመጡ ተስፋ አደርጋለሁ። በእውነት እንደዛ ነው የማስበው። ለቀስተኛ እያለ ሰርገኛ ቤት አይገባም። ሐዘንተኛ እያለ ሳያጽናኑ አስራት በኩራት አውጡልኝ ተብሎ አይነገርም። ለበረከት አውጡ አይባልም። የሚባለው መጀመሪያ ሐዘን መድረስ የልጅነትና የእረኝነትን ዋጋ መጠበቅ ነውና ብፁዕ አቡነ ኤልሳ በጣም ብዙ ስራ ይጠብቃቸዋል፣ በተለይ አርሲ ሀገረ ስብከት ላይ። ምክንያቱም እዩዋቸው የተጀመረውን ነገሮች፣ እነዚህ የምታዩዋቸው ፎቶዎች በሙሉ እሳቸውን አቀባበል ሲያደርጉላቸው ሀገረ ስብከቱ ሲገቡ በቦታ ላይ የነበሩ ምዕመናን፣ ስፍራው ላይ የተገኙ ሊቃውንት የሚያደርጓቸው ወረብ ዜማዎች አድርገው በመንፈሳዊ ወንጌል አቀባበል አድርገውላቸው እንዲህ ነበር ያሳለፉት። እና ከእናንተም ምላሽ እንጠብቃለን፣ ተስፋ እናደርጋለን። እንግዲህ አርሲ ከዚህ በኋላ እንግዲህ ብፁዓን ሊቃነ ጳጳሳት ሄደዋል። የሚገደል ሰው አይኖርም ብዬ ተስፋ አደርጋለሁ። በክርስትና በኦርቶዶክሳዊነቱ የሚሞት ሰው አይኖርም ብዬ ተስፋ አደርጋለሁ። እናንተም አባቶች እንግዲህ በጸሎታችሁ አግዙን። ይሄን ብያችሁ ልለፍና በስቅላት የሚገደለው ወጣትን ነው ማሳያችሁ። ከተሞሸረ አንድ ወር ያልሞላውን የባንክ ቤት ሰራተኛ በአሰቃቂ ሁኔታ በጩቤ ዘክዝኮ ወይ ደግሞ ደጋግሞ ወቅቶ የገደለው ወጣት የሞት ፍርድ ተላልፎበታል። ሙሽራውን የገደለው ተከሳሽ የመነሻ ቅጣት ሆኖ የሞት ፍርድ የተፈረደበት የስቅላት ፍርድ የተፈረደበት ወጣት በጌዲዮ ዞን ገደብ ከተማ በአቢሲኒያ ባንክ ሰራተኛ የሆኑት አቶ ተመስገን ዳንኤልና ከአንድ ወር በፊት በጠዋት 2 ሰዓት ገደማ ወደ ስራ በመጓዝ ላይ ያሉ በአደባባይ መገደላቸውን ደጋግመን ነግረናቸዋል። እኔም ማሳይቻቸዋል። ግድያው የተፈጸመው አቶ አቡሽ ታደስ የተባለ ግለሰብ ሲሆን ግለሰቡ ሟች ላይ ሽጉጥ ጥይት በመተኮስ ባለፈ በስለት መሳሪያ አስከሬኑን እንደቆራረጡት የዓይን እማኞች ገልጸው ነበር። በጥይት ተኩሶ ገድሎታል። እንደገና አስከሬቱን በጩቤ ደግሞ ዘግዝኮ ቆርጦታል። እንደ ቤተሰብ አባላት ገለጻ ለጥቃቱ መንስኤ ተጠርጣሪው ግለሰብ የቀድሞ ፍቅረኛ የነበረችውን ሴት አግብታል በሚል ነው። እና ትላንትና የተወሰነው ውሳኔ የሞት ውሳኔ ነው፣ በስቅላት ውሳኔ። ይሄ መነሻ ነው። በነገራችን ላይ አቃቤ ሕግ የክስ ማክበጃና ማቅለያን በመቀበል ለግንቦት 26 ተጨማሪ ውሳኔ ለመስጠት ቀጠሮ መያዙን የጌዲዮ ዞን ፖሊስ መምሪያ ህዝብ ግንኙነት አሳይቷል። ፍቅረኛ የካደችኝ ብሎ የፍቅረኛውን ፍቅረኛ የቀድሞ ፍቅረኛውን የኤክስ ፍቅረኛውን ፍቅረኛ ወይ ደግሞ ባል ሆኖ ያገባትን ልጅ በጥይት ተኩሶ ገድሎ ሰውነቱን በጩቤ እየቆራረጠ ገድሎ አስከሬኑን ማለት ነው። ይሄ በጣም ዘግናኝ ጭካኔ ነው። በጣም አሳፋሪ ነው።
ይሄን ላረገው ወጣት ስቅላትም ሞትም ከዛም በላይ ይገባዋል ብሎ ያ አቃቤ ሕግ ይግባኝ ማለት ለ26 ቀጥሯል። መነሻ ቅጣቱ ነው ይሄ። ጌዲዮ ዞን እንግዲህ የመጨረሻው ውጤት እንሰማለን ግንቦት 26 ላይ ተስፋ እናደርጋለን። ፍትህ ይሰፍናል ብለን ተስፋ እናደርጋለን። ይሄን ነግራችሁ የአርቲስቷን ጉዳይ በቀጥታ ወደ ከንቲባ አዳነች አቤቤ እንድታደርሱ ነው ይሄን መረጃ የምነግራችሁ። አርቲስቷ እቺ ነች። ሰው ቢተዛዘን ምን አለበት እንግዲህ ብንተዛዘን እኮ እግዚአብሔርም አይጨክንብንም። የኛም ፍቅርና መተዛዘን አይቶ እኮ ይረዳናል። ማንም እኮ አይጨነቅም ነበር። ለነገሩ ችግር የለውም። ያንንም እኔው አይደለሁ ያመጣሁት። አሁንም ቢሆን ደግሞ ወዳጆች አላጣም። በአዲሱ አካውንቴ እንግዲህ ፎሎ አርጉኝ፣ ላይክ አርጉኝ፣ እንዲሁም ደግሞ ሪፖስት አርጉ። አስተያየታችሁም ደግሞ ይጠቅመኛልና አስተያየት ጻፉልኝ። እናቴ እንደዚህ ብትሰሪ ይሄን ብታደርጊ ይጠቅምሻል በሉና ምከሩኝ። በተረፈ መልካም ወዳጅነት የምንፈጥርበት አካውንት እንዲሆንልኝ የእናንተ ግዛ ያስፈልገኛልና እባካችሁ ኮፒሊንጉም እንዳይረሳ። አመሰግናለሁ። ይችን አርቲስት ነው ያመጣውላችሁ። እቺ አርቲስት ምን አገናኘው ከከንቲባ አዳነች ጋር? ወይ አርቲስት በላይነሽ ትባላለች። ስሟን ያገኘሁት ያው ከዚሁ ከማህበራዊ ገጿ ላይ ነው፣ ከቲክቶክ ገጿ ላይ ነው። ሰዎች ቆመው ሲሄዱ ጤነኛ ይመስሉናል። ቆመው ሲሄዱ ነጭ ለብሰው ሲሄዱ ውስጣቸው ችግር የሌለ ይመስለናል። ውስጣቸው ችግር የሌለ የሚመስለን የሚቆሙበት ስፍራ የታዋቂነት ስፍራ፣ የትልቅነት ስፍራ፣ ሰዎች ፊት የመታየት ስፍራ፣ ሰው ፊት የመቆም ስፍራ የሙያው ግዴታ ስለሆነም ጭምር ያን ስለሆኑ ጀርባቸው ላይ ያለውን ህመም ደብቆት የሚኖሩትን ህይወት አናቀው። ዛሬ የኢትዮጵያ ህዝብ ድምጽ ሆኑኝ ባካችሁ፣ ድምጼን ለከንቲባዋ አድርሱልኝ ብላለች አርቲስት በላይነሽ። ምን ሆና ነው ላሳያችሁ። ያደላሽ ተከራይታ መኖር እየቻለች ቤት ትጠይቃለች ልትሉኝ ትችላላችሁ። የምኖርባት ቤት በረሃ በሏት። ከቀን እስከ ሌሊት ፋታ የሌለው በረሃ ያንገበግባል። ሙቀቱ እንኳን ፀሐይ ሆኖ በዝናቡ። ይሄ ብቻም አይደለም። ጋሽ መላሽ ቤቱ ታድሶ ሲሰጣቸው ምን አሉ? በፊት እኮ እንግዳ ጎራ በል ማለት አፈር ነበር አሉ። እንግዳ ጎራ በል እና ቡና ጠጣ ብዬ ለማለት አፈር ነበር አሉ። አሁን ግን ደስ ብሏቸዋል። እንኳን ደስ አላችሁ። እኔንም የነሱ ነው ጋሳይ። እነሱ ያላቸውን ቤት ታድሶ ነው፣ እኔ ደግሞ ከዚህ እንዳወጣ ነው። ይሄን አይደለም። በመዳበሪያ በተከለለ ቤት ውስጥ ተከራይተው ነው የኖሩት። በመዳበሪያ በተከለለ ቤት ውስጥ የሙያ አጋራቸው የሆነ አንድ ባለሙያ ቤት ታድሶ ሲሰጠው የተናገረው ቃል ቡና ጠጣ ብዬ ሰው መናገር እኮ አፍር ነበር፣ ቤቴ ውስጥ ሰው ለማስገባት አፍር ነበር ሲል ያ ቃል እኔም ውስጥ አለ። አሁን ፀሐይ በሚገባበት ቆርቆሮ በቆርቆሮ በሆነበት ቤት ፀሐይ የገባ ሙቀት በሚያቃጥለው በመዳበሪያ በተከለለው ቤቴ ውስጥ ቡና ጠጡ የምለው ሰው የለም። አፍራለሁ ቤቴ ውስጥ ይሄንን መናገር። አሁን ስለከበደኝ ካቅሜ በላይ ስለሆነ ለከንቲባ አዳነች አቤቤ አድርሱልኝ መልእክቴ። እኔ ለክብርት ከንቲባ ነው እንደውም የተናገረ፣ ለክብርት ከንቲባ አዳነች አቤቤ አድርሱልኝ፣ እኔ ህይወት ከብዶኛል። በዚህ አጋጣሚ ደጋግመን ተናግረን እናውቃለን አይደል? ነጭ የለበሱ ረሃብተኞች ብዙ አሉ። ነጭ የለበሱ የደከሙ ሰዎች ብዙ አሉ። ታዋቂ ሰውም ሆኑ የመንግስት ስራ ሰርተውም የሕክምና ባለሙያ ሆነው የተቸገሩ ሰዎች አሉ። እኛ እየተመጻደቅን በሙያቸውና በአርቲስትነታቸው በሚታዩት ፊት እየተመጻደቅንባቸው ችግር የሌለባቸው ምን መስል ጥሩ አይደለንም። ለዚህ ደግሞ የመጨረሻ አንድ ቪዲዮ ያሳያቸዋል። ይሄ ከባድ ስለሆነ እባካችሁ ለከንቲባ አድርሱልኝ ብላ ተናግራለች። ለከንቲባ እንድርስላት የፈለገችው መኖሪያ ቤት ቢያንስ እኔ እችን እንዲተጠልይ የምኖርባት ቤት ፈልጌ ነው ብላናለች። ስሟል። ገና እዚህ ቤት ለመከራየት ስመጣ በደላላ ነበርና የመጣሁት ያገኘሁት ቤቱን። ደላላው እንዴ ማሚ ነክቶሽ እዚህ ቤት ልትገቢ ወሰንሽ ይሆናል፣ ላንቺ እንኳን አይሆንም አለኝ። አይ እኔ ሰው አይደለሁ
አይቸግረኝም። ስሜ ከፍ ብሎ ስሜ በትልቅ ሚዲያ ላይ ናኝቶ ሀብታም መስየው አይደለሁም። ተስፋ ነው ያለኝ እኔ ገንዘብ ሳይሆን የሚወደኝ ህዝብ ነው ያለኝ። ፈጣሪ መድኃኒዓለም እናቱ ወላዲተ አምላክ ብቻ ናቸው ያሉኝ። እናንተ ተባበሩና አግዙኝ፣ እርዱኝ፣ አግዙኝ በአደባባይ ወጥተው ተናገሩ። እኚህ አርቲስት በላይነሽ የሚባሉ እናት ህይወታቸውን የሚኖሩት ተከራይተው የሚኖሩት ቆርቆሮ በቆርቆሮ በሆነች ቤት ፀሐይ ሲነካው ቤቱ የሚያቃጥል በመዳበሪያ ለመከለል የሞከረ ሌሊት ብርዱን ቀን ሙቀቱን ያቃታቸውን ቤት መከራቸውን ለመናገር በሚዲያ ራሳቸውን አጋልጠው አግዙኝ፣ ለከንቲባው አድርሱልኝ እባካችሁ፣ አንዲት ክፍል ቤት ከፍቼ የምገባበት ቤት ይሄንን እንኳን ተከራይቼ ነው የምኖረው፣ ለምበላው አላጣውም፣ አልተቸገርኩም፣ መኖር ግን አቃተኝ ብለው ተናግረዋል። እኚህ እናት ሁላችንም በቤታችን ዩቲዩብ የምናይ ፌስቡክ የምናይ ቲቪ የምናይ ቪዲዮአቸውን፣ ድራማቸውን፣ ቲያትራቸውን፣ ፊልማቸውን አይተናል። እኚህ እናት መውደቂያ አጥተው ነው የተናገሩት። ዛሬ የእሳቸውን መረጃ አቀርብላችሁ። እናንተም በመንግስት መዋቅር ውስጥ ላላችሁ ካላችሁ እንደነዚህ አይነት እናቶች አደባባይ ሳይወጡ ብናግዛቸው ደስ ይል ነበር። አሁን ደግሞ አደባባይ ወጥተዋል አይደለም? እኛም እስኪ በአደባባይ ለነዚህ አይነት አርቲስት አንድ ክፍል እንዲሰጣቸው ድምፅ እንሆናቸው። የዛሬው መልእክቴ ይሄኛው። ከሳቸው ቀጥዬ ደግሞ ሀብታሙ ማለት በነገራችን ላይ ግለሰብ ነው። ሀብታሙ ለረጅም ዘመናት ለእድሜ ልኩን ማለት ነው የፕሮቴስታንት እምነት ተከታይ ነው። ምን አለ መሰላችሁ? ሀብታሙ አለሙ ይባላል። የተፈወሰ አንድም ሰው አላቀም ማለት እስከዛሬ በየቀኑ የፈውስ ፕሮግራም እናያለን። እንኳን የፈውስ ፕሮግራም የሚሉ ፕሮግራሞች ራሱ ተሰርተው ኮንፈረንስ ይደረግባቸዋል። አጋንንት ይለፈልፋል ወጣው ሲል እንሰማለን። ቤተክርስቲያን ሲሳደብ እንሰማለን። መስጊድ ሲሳደብ እንሰማለን። ጎጃም፣ ጎንደር፣ ሸዋ እያለ ሰፈር እየጠራ ከዛኔ የተደረገብኝ መተቱ እያለ እንዲህ እያለ ሲሳደብ እናውቃለን። ይሄን የምናውቀው ፕሮቴስታንቱ ቤትም ጭምር እንደምንሰማ ሁሉ እሱ ምን አለን መሰላችሁ? ፕሮቴስታንት ነው እምነቱን ሲናገርም እኔ አለው ግን የተፈወሰ ሰው አላቅም በመጽሐፍ ቅዱስ አለ። መጽሐፍ ቅዱስ ላይ አለ። በመጽሐፍ ቅዱሱ አይነት ምሳሌ የተፈወሰ ሰው ግን አይቼ አላቅም በፕሮቴስታንት ቤት አለ። እንዴት እንዳለ አሰማችሁ። በመጽሐፍ ቅዱስ በተለይ በአዲስ ኪዳን በዋናነት ከሰፈሩት መካከል የመጀመሪያዎቹ አንድ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ፣ ሁለተኛ በስሙ አምኖ ስለተጠመቁ አማኞች፣ ሶስተኛ ስለ ኢየሱስ ተከታዮችና ተከታዮቹ አስተምህሮ፣ አራተኛ ስለ ኢየሱስ ክርስቶስና ተከታዮቹ አገልግሎትና አምስተኛ የመንፈስ ቅዱስ እንቅስቃሴ እንደሆነ እገነዘባለሁ። በተለይ የክርስቶስና ተከታዮቹ የፈውስ የነፃ መውጣትና የልዩ ልዩ ተአምራት አገልግሎት በስፋት ተዘርዝሮ እናገኛለን ይላል። እኔም እንደ አንድ የወንጌል አማኝ በክርስቶስ አምናለሁ፣ አገልግሎቱን እቀበላለሁ። በመጽሐፍ ቅዱስ የሰፈሩትንም ተአምራት ያለምንም ቅድመ ሁኔታ አምናለሁ፣ እቀበላለሁ። በዚህ ዘመንም እግዚአብሔር እንደሚሰራ አምናለሁ። ሆኖም በሕይወት ዘመኔ አንድም ሰው እስከዛሬ በመጽሐፍ ቅዱስ በተዘረዘሩትን ተአምራት ሲያገለግልም ሆነ በተአምራት አገልግሎት የተገለገለ ሰው አላውቅም። ይህ ሐሳቤ ሐዋርያም ነብይም አለ በሚል በጻፍኩት ጽሑፍ ላይ ለማጠቃለያ አስቀምጬው ነበር። ብዙዎች በአካል በስልክና በውስጥ መስመር አውርታችሁኛል። የአንዳንድ ወንድሞች ኮመንትም ተመልክቻለሁ። ብዙዎችም ጽሑፍህ አይጋጭም ወይ ብለውኛል። በግልጽ ማስፈር የምፈልገው ነገር ከላይ እንደተጠቀስኩት መጽሐፍ ቅዱስ አምናለሁ፣ እቀበላለሁ። ዛሬም ያፈውስና የነፃ መውጣት አገልግሎት እንደቀጠለ አምናለሁ። እግዚአብሔርም ለቤተ ክርስቲያን ልዩ ስጦታን እንደሰጠ አምናለሁ። ነገር ግን ሕያው ምስክር ነህ ወይ ተብዬ ብትጠየቅ መልሴ ያየሁት የለም ነው የምለው አለ። እኔ በተወለድኩበት ስፍራ በኖርኩባቸው አካባቢዎች በተማርኩባቸውና በሰራሁባቸው አካባቢዎች ጥቂት የማይባሉ አካል ጉዳተኞች፣ በልዩ ልዩ በሽታ የተያዙ ሰዎች፣ በተለያዩ ምክንያት አእምሯቸውን የሳቱ ሰዎችን አውቃለሁ። እነዚህ ሰዎች አንዳንዶቹ የአማኝ ቤተሰቦች ሲሆኑ ሌሎቹ ደግሞ ከውጭ ናቸው። ከመካከላቸው አንድም የተፈወሰ ሰው አላውቅም። በዘመኔ በርካታ ኮንፈረንሶች፣ ክሩሴዶችን፣ ሌሎች በርካታ መንፈሳዊ ኩነቶችን እየተከናወነ ይገኛል። ሆኖም ከነዚህ ከማውቃቸው ሰዎች መካከል
አንድም ሰው በአንድም አገልጋይ አገልግሎት የተፈወሰ አላውቅ። ይኸውላችሁ አንደኛ አይነ ስውር ሆኖ የተወለደ ወይም በጊዜ ሂደት ማየት የተሳነው ሰው ሆኖ በፈውስ አገልግሎት ተፈውሶ ማየት የቻለ አላውቅ። ሁለተኛ መስማት የተሳነው ሆኖ የተወለደ ወይም ከተወለደ በኋላ መስማት የተሳነው ሆኖ በፈውስ አገልግሎት የተፈወሰ ሰው አላውቅ። ሶስተኛ እጁ ወይም እግሩ ፓራላይዝድ ሆኖ የተወለደ ወይም በጊዜ ሂደት ፓራላይዝድ ሆኖ የሆነ አንድም ሰው በፈውስ አገልግሎት የተፈወሰ ሰው አላውቅ። አራተኛ መናገር የማይችል ወይም ድዳ የሆነ ሰው በፈውስ አገልግሎት መናገር የቻለ አንድም ሰው አላውቅ። አምስተኛ በለምጽ የታመመ ሰው በፈውስ አገልግሎት ቆዳው የነጻ አንድም ሰው አላውቅ። ስድስተኛ በተለያዩ ምክንያት አእምሮ የሳተ ያበደ ሰው በፈውስ አገልግሎት ሰንሰለት የጣለ አንድም ሰው አላውቅ። ይሄ ለራሴ የሚገርመኝ እውነት ነው። አንዳንድ ሰዎች በቲቪ አላየህም ይሉኛል። የኔም መልስ አዎ አላየሁም ነው። ምክንያቱም ያ በቲቪ የቀረበው ሰውዬ ከዛ በፊትና በኋላ ማንና እንዴት እንደሆነ ማወቅ አልችልም። ስለዚህ በዙሪያዬ አንድም ሰው ካላየው በቲቪ አይተሃል ተብዬ መጠየቅ አለብኝ ብዬ አላምንም። ምክንያቱም ከ30 ዓመታት በላይ በዚህ ምድር ላይ ኖሬያለሁ። ይህንን ተአምራት ግን አላየሁም። ይህ ማለት ግን በመጽሐፍ ቅዱስ የተጻፈውን ቃሉን እውነት ላይ ጥርጣሬ እንዲኖረኝ ያደርጋል ማለት አይደለም ብሎ እርፍ አረጋችሁ። በተዘዋዋሪ መንገድ ምን አለ? አንድም በፕሮቴስታንት እምነት ውስጥ በቴሌቪዥን የምናያቸው ተአምራቶች፣ ፈውሶች የሚባሉ ጉዳዮች በሙሉ ውሸት ናቸው። ቀድሞ ያላቸውን ታሪክ አናውቅም፣ ኋላ ያላቸውን ጉዳይ አናውቅም። ህመምተኛ ተብለው ከመገለጻቸው በፊት የነበሩበት መረጃ የለንም። ተፈወሱ ከተባለ በኋላ ያሉበት መረጃ የለንም። እብዶች የተሻላቸው መረጃ የለንም። ከማበዳቸው በፊትም የነበረው ታሪክ የለንም። ተፈወሱ ከተባለ በኋላ ያሉትም ታሪክም የለንም። ስለዚህ ከላይ በምናየው ብቻ አንታለል፣ አንሸወድ ብሎ ማህበራዊ ትስስር ጋር ይሄን ገለጸ። እንዴት ታዩታላችሁ እናንተ? እውነት ፈውስ የለም? እኔ በጣም በእርግጠኝነት የምናገረው ኦርቶዶክስ ቤት ፈውስ አይቻለሁ። ለማንኛውም ይሄን ብያችሁ ቀጣዩን ልንገራችሁ። እዩ ጩፋ ከሳሾቹን ከሷል። ምን ብሎ ከሰሰ መሰላችሁ? ሰሞኑን ማህበራዊ ሚዲያ ላይ መነጋገሪያ ከሆኑ አንደኛው ጉዳይ መካከል አንደኛው የአቤል አቡና ጉዳይ ነው። እንደምታውቁት አቤል አቡና ልክ ከታሰረ በኋላ አዶናይ አምጥተው የሚያስጎበኙት ዴላን ከሚባሉ ልጅ ጋር ተያይዞ አንድ ነገር ተናግሯል በሚል የታሰረ በሱ ምክንያት የሚል አጀንዳዎች ተነስተው ነበር። በኋላ መለስል ተብሎ ሲታይ አብዛኛው ነገር ወዴት አዘነበለ? ነቢ ገቢ ጉተማና እዩ ጩፋ ከሰውት ነው የሚሉ መረጃዎች እየወጡ ይገኛሉ። እስካሁን አልተረጋገጠም፣ ግን እየወጡ ያሉት መረጃዎች እነሱ ናቸው። የፍርድ ቤትና የክሱን ጉዳይ ጠበቆቹና ሌሎቹ ሲያረጋግጡ ነው የምንነግራቸው ይሆናል። ይሄ እየተነገረ ባለበት ሰዓት ደግሞ እሱ ምን ብሎ ወጣ? የሚተቹ ሰዎች ለዘላለም አይድኑም አለ። አሁን ፈራጅ መጣ። ፈራጅ ፓስተር አላችሁ ማለት ነው። የሚያመነዝሩ በቃሚዎች በአጫሾች ተስፋ አለኝ፣ ግን ወደ እግዚአብሔር መንግስት አይገቡም። ተስፋ አለኝ፣ የሚተቹ ግን ወደ እግዚአብሔር መንግስት አይገቡም። እኔን የተቸ መንፈስ ቅዱስን ተቸ እያለ ማለት ነው። እኔን ከተቻችሁኝ መንፈስ ቅዱስን የተቸ ወይ ደግሞ መንፈስ ቅዱስን የተሳደበ ሰው መንግስቱን አይወርስም። ይሄ ይታወቃል። መንፈስ ቅዱስን መተቸትም መሳደብም መንቀፍም አንችልም። እግዚአብሔር እኔን ማድረግ አንችልም። አሁን ራሱን እንደ መንፈስ ቅዱስ እንደ እግዚአብሔር እየቆጠረ እኔን የተቸ ሰማያዊ መንግስትን አይወርስም ብሎ ፍርድ ሰጣችሁ። ለእናንተ ነው የምነግራችሁ። የሚቅሙ፣ የሚያመነዝሩ፣ የሚያጨሱ፣ የሚያጨበረብሩ፣ የሚዋሹ ሰዎች ምናልባት አንድ ቀን ይድኑ ይሆናል። ግን የሚተቹ ሰዎች ለዘላለም አይድኑም። ዛሬ ክለብ ውስጥ በሚጨፍሩ ሰዎች ተስፋ አለኝ። በቃሚዎች በአጫሾች ላይ ተስፋ አለኝ። አንድ ቀን ወደ ጌታ ይመጡ ይሆናል። የሚተቹ ሰዎች ግን በትችት የተሰማሩ ሰዎች ግን አይድኑም፣ ወደ እግዚአብሔር መንግስትም አይገቡም። ከልክሏቸዋል። እና እስር ቤት ሲገባሉ ክስ ሲመሰረትባቸዋል። የታሰሩት በእናንተ እንደማይገባ አውቃችሁ ነው የከሳችኋቸው። ለማንኛውም እንግዲህ እዩ ጩፋ ይህንን ብሏል። ይሄን ብያችሁ የጠቅላይ ሚኒስትሩን ጉዳይ ላሳያችሁ።
የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንዲህ ሲያደርጉ በስልጣናቸው በነበሩ ጊዜ ይህ ትዝ አለኝ። የሚቆርጡትን ሪቫር ጎንበስ ብለው ያልፉ ያለው ቪዲዮ ትዝ አለኝና ለእናንተ አጋበዝኳችሁ። በነገራችን ላይ ይሄን ቪዲዮ ስሙት። አስከሬን የሚያመልኩ ገዳማት ተብሎ ነው የወጣው። ስሙት። የሞተውን ሰው አጽም ነው ከዋሻ ውስጥ አውጥቶ ይዞት እየመጣ ያለው ወገናችን። ለምን ሲባል ይሄ ሬሳው የሆነ ጻድቅ ወይ ደግሞ የሆነ ነገር ስለሆነ ህዝቡን ሊባርክ ነው የወጣው። እዚህ ጋር በደንብ እዩት እስከ መጨረሻው። ምን አለበት የሞቱ ሰዎች እንኳ ከሞቱ በኋላ እንድታርፉ ብትተዋቸው። ቆይ ግን አይከብድም? እንዴት ነው ግን የሞተ አጽም እዩት እንዴት እንደያዘው ጋይስ። በጣም ከባድ ነው። በጣም እኮ ነው የሚቀፈው። ሂደው ደግሞ ፎቶ ይነሳሉ ከነሱ ጋር። አሁን ይሄ መልእክቱ ምንድን ነው? እንዲህ አይነት ቪዲዮ ለምትቀርጹ ሰዎች፣ እንዲህ አይነት ፕሮግራም ላይ ሞባይል ባለበት ቦታ ላይ እንዲህ ለምታሳዩ ገዳማት ነው የምናገረው። እናንተ ያረጋችሁት ነገር ለሰዎች መሰናከያ መሆን እንደሚችል አታውቁ? እናንተ ያረጋችሁት ያሳያችሁት ተግባር ሰዎች ቪዲዮ ቀርጸው መሰናከያ እንደሆነ ሌላ ሰው አታውቁ? መጥቶ ያላወቀ ሰው ያላየ ሰው ስለ ቦታው ስለ ታሪኩ ስለ ገዳማቱ የማያውቀው ሰው እኮ ይህን ቪዲዮ አይቶ መሰናከያ ይሆንበታል። የቅዱሳን አጽምን አውጥቶ ሊባርክ ነው እና ነገ አስከሬን ያመልካሉ ብለው የሚናገሩትን ነገር እነሱ የበለጠ እንዲበረቱ ለማድረግ እኛ ቤት ደግሞ ለእንደዚህ አይነት ጉዳይ ቪዲዮ ካሜራ ይዛችሁ ለምትሄዱ ሰዎች እውነት ቤተክርስቲያን የምትሄዱት ቀርጻችሁ ቤተክርስቲያን ለመስደብ ነው ለማሰደብ ነው? እውነት ስለ ቅዱሳኑ አስባችሁ ነው? እውነት በቀረጻችሁት ቪዲዮ ለመባረክ አስባችሁ ነው የምትሄዱት? ስጋቸው ከሰውነታቸው ላይ ያልፈረሰ አጽም በምድር ላይ ታገኛላችሁ? ሂዱ ዮሴፍ፣ ሂዱ ምስካየ ዙና፣ ሂዱ የቀብር ስፍራ ያለበት ስፍራ ቦታ ላይ እስኪ ሂዱ። ስጋቸው ከአጥንታቸው ሳይለያይ እንዲህ የሚቆዩ ቅዱሳን ያሉበትን አስከሬን እስኪ አውጡና አሳዩ። ቆፍሩት። በ10 ሺህ ብር፣ በ100 ሺህ ብር፣ በ300 ሺህ ብርም ገዝታችሁ አስከሬን ገዝታችሁ የአስከሬን ሳጥን ገዝታችሁ የቀበራችኋቸውን ዘመዶች እንዲህ ታገኛቸዋላችሁ? አታገኛቸው። ቅዱሳንስ ጻድቃንስ እንኳን አይደለም የአስከሬን መግነዝ ሳጥን ቀርቶ መግነዝ አይደረግላቸው። እንዲሁ እንደሆኑ ዘመናት ተሻግረዋል። ለ100 ምናምን ዓመታት በላይ አየሩ አልተቀየረም። ቦታው ፍሪጅ የለውም። ራሱ ተፈጥሮ እግዚአብሔር አምላክ አፈሩን ስጋቸውን ከአጥንታቸው ሳይለይ ለዘመናት አቆይቷቸዋል። ይሄ እኮ ተአምር ነው። ይሄ እኮ ድንቅ ነገር ነው። አምላክ ያደረገው ተአምርን ማየት ለኛ አሃ ለካ እግዚአብሔር በደንብ አለ ብለን ኃጢአታችንን ትተን ወደ ጽድቅ ጎዳ እንድንመላለስ ያግዘናል። ኢትዮጵያውያን አስከሬን አምልከን አናውቅ። ኦርቶዶክሳውያን እኛ የምናመልከው እግዚአብሔር አለን። እነዚህ ያያቸዋቸው አስከሬኖች እግዚአብሔርን አምልከው እግዚአብሔር ጠብቋቸው ስጋቸውን ከአጥንታቸው ሳይለይ ማስቀመጡ ለኛ ተአምር ትምህርት እንዲሆነን ያስቀመጠበትም። እንዲህ የምታሳዩ ገዳማት ደግሞ እኛ መካከል ከሚመጡ ኃጢአተኛ፣ በደለኛ፣ መናፍቃን፣ ተሐድሶ፣ ቄስ መሳይ፣ ዲያቆን መሳይ፣ እንደ ሰባኪ መሳይ ሆኖ እየመጡ አጥማቂ መሳይ ሆኖ እየመጡ እንዲህ ቀርጸው ለዓለም አደባባይ አውጥተው ተአምራቱ በላይ ስድቡን እንዲገን የሚያደርጉት እነሱ ናቸውና እባካችሁ ቦታው ላይ ለሚመጡት ብቻ የእግዚአብሔርን ተአምር አሳዩበት፣ ድንቅ ስራውን አስመስክሩበት። እውነት አስከሬኑ እንዲባርካቸው ነው ይናገራል። እንዲ አስከሬን አይናገርም እኮ አይደል? እኛ አስከሬናቸውን አይተን በፍቅር ወደ መልካም ስራ ወደ ጽድቅ ስራ እንድንመጣ ቤተክርስቲያናችን የምታሳየው አንደኛው ታሪኳ ነው። ይሄው አስከሬን ስጋው አልፈረሰም። ከ600 ዓመት በላይ ቆየ ነው። ከ1000 ዓመታት በላይ ቆየ ነው። ሂዱ አርባራ መድኃኔዓለም፣ ሂዱ ግሸን ማርያም፣ ሂዱ ጻድቃን ሰማዕታት የሚያርፉበት ስፍራ፣ ሂዱ እመጓ ቅዱስ ዑራኤል ገዳም፣ ሂዱ አክሱም ጽዮን፣
ሂዱ ጣና ገዳማት የቅዱሳን አጽም ስጋቸው ከአጥንታቸው ሳይለይ አፈር ለብሶ ሳይበሰብስ እንዴት ለይታዩታላችሁ። ሂዱ ላሊበላ። ለስድብ የተጠቀማችሁበትን ለመልካም ነገር ብትጠቀሙበት ኖሮ እናንተ በጽድቅ ተመላልሳችሁ ወደ እግዚአብሔር ቤት ሄዳችሁ እንዲህ ለሌላው ምስክር መሆንና ማስተማሪያ መሆን በቻላችሁ ነበር። እንዲህ ብዬ ለውሻ የምታበላው ለውሻዬ 2 የበግ እግር ዛሬ ደግሞ እንሰራላታለን። የሚያስፈልገን ግብአት እንቁላል፣ እርጎ፣ ለውዝ እንዲሁም ኦሊቭ ኦይል፣ ቅመምና ራሱ በጉ ነው። የበጉን ስጋ ከአጥንቱ ጋር በደንብ አድርገን ከለየን በኋላ ለስቴክና ለቅቅል የሚሆነውን ለብቻ ለብቻ እናዘጋጃለን። ከዛም ለቅቅል የሚሆነውን ድስታ ውስጥ ውሃ አድርገን እንጥደዋለን በቅመም ብቻ። ለስቴኩ የሚሆነው ማሪኔት እናደርጋለን። ቅመሞቹንና ኦሊቭ ኦይል ብቻ ነው የምጠቀመው። ለውሻ ብዙ ቅመምና ቅባት አስፈላጊ አይደለም። ይህንን ኤፈርት ለውሻ የስተጣታችሁ በጣም ልትገረሙት ትችላላችሁ። ያው ግን የሁሉም ሰው ደስታ ይለያያል። አንዳንድ ሰው በመጠጥ ደስታ ያገኛል፣ አንዳንድ ሰው በሾፒንግ፣ አንዳንድ ሰው ትራቭል አድርገው ብዙ ብር ያጠፋል። ደግሞ የምኖረው ከውሻዬ ጋር ነው። ውሻዬ በጣም ነው የምወደው። እኔ በግ አልወድም፣ ስለዚህ ለውሻዬ ነው በተሻለ ሁኔታ ማበስለው። ይኸው ስጋውም ኦቨን ውስጥ በ240 ዲግሪ ከበሰለ በኋላ ሲወጣ ይህንን መስሏል። ጨውና ዘይት እንዳልኳቸው አንጠቀም። ፈል ያለውንም ደግሞ ስጋ ጎኑ እንደዚህ በኦቨን የበሰለውን ስጋ እናደርግና ጥሬ እንቁላል በትኩሱ እንዲሁም ዮገርት ደግሞ ከጎን ለሳይድ በተጨማሪም ለውዝ እናደርግበታል። ይሄ ለአንድ ጊዜ ፖርሽን ወይም አንዴ ለምትመገበው ፐርፌክትሊ በቂ ነው። እና ጋይስ ከአሁኑ ደግሞ ሰው አትረጂ ኢትዮጵያ ውስጥ ለምትሉ ሰዎች ሰውን ሲረዱ ማሳየት እንስሳ ሲበላ እንደማሳየት ቀላል አይደለም። ስለዚህ ሰውን ስንረዳ የምናሳየው ለእግዚአብሔር ብቻ ነው። በስተመጨረሻም ውሻ ይህን የመሰለ ምግብ አጣጥማለ። ይህ ቪዲዮ ከጠቀማት እንዳትተቿት፣ እንዳትናገሯት፣ እንዳትወቅሳት ደግሞ እንዲህ ትላቸዋለች። እናቴ እቺ ልጅ ምን እንዳለች ታውቃለች? ባንክ ሰራተኛ ሆኖ ነው የምትናገረው። የህይወት ታሪኳን ስቶሪዋን ነው የምታወራው። ለእናንተ ለሁላችሁም እኚህ አርቲስት በላይነሽም ለከንቲባ አዳነች አቤቤ መልእክት ስትልክ ውስጣቸው እንደዚች ልጅ እንደሆነ እንድታስቡት፣ ቀጣይ እንደማሳየችው ልጅ እንደሆነ እንድታስቡት ፈልጌ ነው። ስሟት፣ አብረን እናዳምጣት። አርግዣለሁ ስጪኝ እንዳልላት እቀን አንድ ጊዜ ሰው ያስተርፈውን እንጀራ በላ ነበር። እየተማርኩ አእምሮዬን ለመሙላት ሆዴ ባዶ ሆነ። አንድም አይገባው። ሰውን ስታገኙት ፕሊዝ ጠይቁት። በልተሃል ነው ይበሉት፣ እርቦሃል ነው ይበሉት። የሆነ ሰው ስታገኙት ጠይቁት። ይህን የምታዩትን ምግብ እኔ ትላንት ለምኜ ነበር የምበላው፣ ግን አላፍርበትም። ያ አላፍርም። እኔ ከ2 ዓመት በፊት 3 ክላሶችን እየወሰድኩ ነበረ። 3 ክላስ ብር ከፍላለሁ። በእኔ ቤት ኪራይ አለ፣ የታክሲ አለ። በቀላሉ 4-5 ወጪዎች አሉብኝ። አንድ ቋሚ የገቢ ምንጭ ነው የነበረኝ። አንድ ግን አንዳንድ ጊዜ ስላልሰራን ወይም ስላልጣርን አይደለም ነገሮች የማይሳኩት። እሺ እኔ የሞባይል ካርድ በየሱቁ እየዞርኩኝ ሸጫለሁ። አስኮ ሐሙስ ጨረታ ተብሎ ከወንድ ጋር እኩል እየተጋፋሁኝ የቦንዳ ልብሶችን አመጣ ነበር፣ እሸጥ ነበር እየዞርኩ በየቢሮ ማለት ነው። ይህን ሁሉ ማደርገው ግን ስራ እያለኝ። ሰው ተቸገርኩ ምናምን ስትለው የምትሰራ አይመስላቸውም። ግን እየለፋን እየጣርን ነገሮች አይሆኑም። ይሄ ምግብ ዛሬ የሚያምር ነው። ከ2 ዓመት በፊት ሙሉ ነገሬ ለዛ ከፍለዋለሁ። የቤት ኪራይ፣ ትምህርት ምናምን ነው። ምግብ የምበላበት ብር የለኝም። ሰው እሪ በከንቱ የሚባል ሰፈር ነበርኩና አንድ አነስ ያለ ምግብ ቤት ነበር። እዛ ሰፈር ያሉት ያውቁታል። ፀሐይ ትባላለች። ምን አልኳት፣ ጎረቤታችን እርጉዝ ነች እና የተራረፈ እንጀራ ያምራታል። ሰው በልቶ ያስተረፈው እንጀራ ሁሌ ያምራታል። ሰው አምጪልኝ ትለኛለች እና እዚህ ጋር በልተው ያስተረፉትን እንጀራ ስጪኝ ልውሰድላት፣ ለአንቺም ጽድቅ ነው። አንድ ወር እኔ
1 ወር ሙሉ በቀን 1 ጊዜ ሰው ያስተርፈውን እንጀራ በላ ነበር። ያውም ለምኜ አሳብቤ አርግዣለሁ ስጪኝ እንዳልላት እዛው ሰፈር እኮ ነች ታይኛለች። የታለ ወዲሽ የት ገፋ የት ደረሰ? ለኔ ነው እኔ ብር ስለሌለኝ ነው እንዳላት ለብሼንም ሄደው ምክንያቱም ባንክ ነው የምሰራው። ባንክ ላይ ንጹህ መሆን ግድ ነው። ለብሶ መሄድ ግድ ነው። አምሮ መሄድ ግድ ነው። ሆዳችሁን ግን ማንም አያየው። እግዚአብሔር ግን መልካም ነው። ሆዳችንን ሸሸገው። እንኳን ግንባሬ ላይ ያልሆነ እውነት እንኳን ግንባሬ ላይ ያልሆነ ሰው ያልፋል። ከ2 ዓመት በፊት ነው። ዛሬ ከትላንት የተሻለ ላይ ነው። ያልፋል። ግን ዝም ብሎ የሚያልፍ ነገር የለም። እንዲህ ተያይዛችሁ ከመከራና ከችግር ጋር መውጫ ቀዳዳ አስባችሁ እኔ እኮ እችል ነበረ በሚመጣልኝ ደሞዝ እንደ ማንኛውም ሰው በልቼ ስራ ውሎ ቤት መግባት መመላለስ ለታክሲና ለምግብ በደንብ ይበቃ ነበረ። ግን ነገ የሚባለው ህልሜ ስለሚያሳስበኝ መሻገር እንዳለብኝ ስለማምን እየተማርኩ አእምሮዬን ለመሙላት ሆዴ ባዶ ሆነ። ማንም አይገባው። ሰውን በለበሰው ልብስ ጀጅ አታደርጉት። እሺ፣ ሰውን ስታገኙት ፕሊዝ ጠይቁት። በልተሃል ነው ይበሉት፣ እርቦሃል ነው ይበሉት። የሆነ ሰው ስታገኙት ጠይቁት። በጣም ብዙ ሰው ሆዱ ባዶ ሆኖ ነው የሚኖረው እና እኔ በጣም ደስተኛ ነኝ። አሁን እንዲህ የማለቅሰው ላይክ ስላላገገሙኝ አይደለም። እሺ፣ አሁንም ድረስ በዚህ ህይወት ውስጥ ያለ ሰው አለ። አዎ አለ። ህመሙ ከባድ እና እህታችን ያሳለፈችው መከራን እየሰማን ለውሻችሁ እንደዚህ ቪዲዮ ቀርጻችሁ የምትለቁ ሰዎች ቢያንስ ለሰው አስቡ። ሌላ ለብሶ ለተራበው ሰው አስቡ። የእናንተ መመጻደቅ የሚሆንብን ኢትዮጵያ ውስጥ ለብሰው ስራ እየሰሩ የሚራቡ ሆዶች አሉ። አእምሯቸውን በእውቀት ለመሙላት ሆዳቸውን እያስራቡ ነጭ ለብሰው ስራ እየገቡ ፓስቲ እየጋጡ ከምግብ ቤት ከሆቴል ቤት ትርፍራፍ የሚበሉ ኢትዮጵያውያን አሉ። ይሄን አስባችሁ የእናንተ ቪዲዮ መቅረጽ ደስታ ሳይሆን መመጻደቅ እንደሆነ አስቡት። ስትቀርጹ እነዚህን ሰዎች አስቧቸው። አሁን እቺን ተሻግረዋለች፣ ግን በጣም ብዙ ሰራተኞች እንደዚህ ናቸው። እና ሰራተኛውም ሆኖ እየሰራ የሚራብ ኢትዮጵያዊ እንዳለ ይሰማችሁ። እናንተ ስታደርጉት ለደስታችሁ ነው። ቪዲዮን ግን ባትቀርጹት ለራሳችሁ ይቀራል። ቪዲዮአችሁ ግን ሰው ጋር ሲደርስ ህመም ይሆናል። የእናንተ ለውሻ ላይ እንዲህ አብስሎ ወተት፣ እርጎ፣ ቅቤ፣ ቅመም እያረጋችሁ የምትመናቀሩበት ገለጻችሁ ሌላ ሰዋዊ ስነ ልቦናን ምን ያህል እንደሚገል አስቡት። ያችን አርቲስት በላይነሽን ተመልከቷል። አብረዋት የሚሰሩት ባለሙያዎች ዓለም ኢትዮጵያውያን የሚያውቃቸው ብዙ የሚያደንቃቸው ተከታይ ያላቸው ናቸው። የምትኖርበት ቤት የላትም። ለከንቲባ አዳነች አቤቤ አድርሱልኝ አለች። ቀን ሙቀት እሳት ላይ ምጣር ላይ እንደተጣልኩ ነው የምቆጥረው። አያችሁ፣ የእናንተ የቤት መመጻደቅ አርቲስቶችን አይታችሁ ታውቃላችሁ አይደል? እርዳታ ሲሰጥ እንዲሰጠው ብለው ሲናገሩ ላይ አይታችሁ ታውቃላችሁ። ለእኚህ እናት ግን የደረሱ አርቲስት አይታችሁ ታውቃላችሁ? ቤት አይስጠዋቸው ተከራይተው የሚኖሩትን አይታችሁ ታውቃላችሁ? አንድ ጊዜ አስታውሳለሁ፣ ፈረንሳይ አካባቢ የፈረንሳይ ልጆች ተከራይተው የሚያኖራቸው አርቲስት ነበሩ። ቤርጓቸው ውስጥ ሞተው ነው የተገኙት። አርቲስቱ ነጭ በነጭ ሽበት ያላቸው አባት። አሁን ከበላይነሽ ጋር የሚሰሩት አርቲስቶች በእርግጠኝነት ውስኪ የሚቀዱበት፣ ልደት የሚያከብሩበት፣ ሌላ ነገር የሚመጻደቁበት በጣም ብዙ ነገር ያላቸው ቀበጦች አሉ። መልካም ሰዎችም አሉ በነገራችን። እኛ አርቲስት ጋር ግን ቪዲዮ አብረው ይቀርጻሉ፣ ፊልም አብረው ይሰራሉ።
እኛ አርቲስት ግን መግቢያ መውደቂያ የላቸው። ተከራይቶ የሚኖርበት ቤት ደላላ እንኳን አገናኙ ለእርሱ አይመጥንም አላቸው። ይቺ ልጅ ለብሳ ስትሄድ አንቺማ ጠግበሽ ነው እንደምትባለው ሁሉ ትርፍራፊ እንደበላችሁ እባካችሁ ለሌላ ወገን እያሰባችሁ ሌላ ነገር ስሩ። የዛሬ ቆይታ የሚመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ለነበረው ቆይታ አመሰግናለሁ። ሰናይ ቀን